ኢራን ነገሩን እንዳመጣጡ መልሰዋለሁ እያለች ትገኛለች። ከአሜሪካ ጋር ለሰላምም ለጦርነትም ዝግጁ ነኝ ብላለች ቴህራን። እኛ ቀድመን አናጠቃም፣ ነገር ግን ለጦርነት ዝግጁ ነኝ ያለችው ኢራን ከአሜሪካ ጋር ለመነጋገር በሩ ክፍት ነው ስትልም አሳውቃለች። በሌላ በኩል የሩሲያው አስገራሚ ድሮን ጌራን 5 ዩክሬን ላይ ከባድ ጥቃት እየፈጸመ እንደሚገኝ ሩሲያ ሳትናገር ራሷ ዩክሬን ይፋ አድርገዋለች። አስገራሚው ድሮን ለማመን የሚከብድ ሚሳኤል ተሸክሞ ሊመታ እንደሚችልም ዩክሬን ሰግታለች። ጌራን 5 2026ን በከባድ ጥቃት እንደጀመረውና 2026ም ለዩክሬን ከባድ ዓመት እንደሚሆን እየተገመተ ይገኛል። እጅግ ተሻሽሎና ረቆ የመጣው ይህ ድሮን በዩክሬን ወታደሮች ላይ እሳት እያርከፈከፈ እንደሚገኝም ተሰምቷል። በሌላ በኩል በኢራን ላይ የሚወሰደው እርምጃ ምን ይሆናል የሚለው ባለየበት ሁኔታ ሦስቱ ሀገራት ወታደራዊ ጥምረት ለመፍጠር እየተንቀሳቀሱ መሆኑ ታውቋል። ቱርክ፣ ሳውዲ አረቢያና ፓኪስታን ታይቶ የማይታወቅ ከባድ ጥምረት እንፈጥራለን እያሉ ይገኛሉ። የኔቶዋ ቱርክ ከሀብታሟ ሳውዲ አረቢያና ከባለ ኒኩሌሯ ፓኪስታን ጋር የምትፈጥረው ጥምረት ትርጉሙ ብዙ እንደሆነ እየተወራ ነው። የሦስቱ ሀገራት ጥምረት በሱዳን አንድ ነገር ለማድረግ እያሰበ መሆኑ ደግሞ ትኩረትን ስቧል። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኝ እጅ በቁጥጥር ስር መዋላቸው ተሰምቷል። እኒህ ኔታንያሁ ካጠገባቸው የማያርቋቸው በቀጣይ ትልቅ ስልጣን ያሰቡላቸው ሰው ወደ ሚዲያዎች ከሾለከ ጉዳይ ጋር ተገናኝቶ በቁጥጥር ስር ውለው የእስራኤል የጸጥታ ኃይሎች ወደ እርሳቸው መኖሪያ ሄደው ያደረጉት ፍተሻም ብዙ እያስወራ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከአሜሪካ ጋር ለመነጋገር ዝግጁ ነኝ አለች ኢራን። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ የሆኑት ኢስማኤል ባቄ ናቸው ይህንን የተናገሩት። በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እና በአሜሪካ ባለስልጣናት መካከል ያለው የንግግር መስመር አሁንም ክፍት ሆኖ ይቀጥላል ብለዋል ቃል አቀባዩ። ኢራን ከአሜሪካው ፕሬዝዳንት ዶናልድ ትራምፕም ጋር መነጋገር ችግር የለባትም ሲሉም ቃል አቀባዩ አሳውቀዋል። ኢራን በዲፕሎማሲ ታምናለች፣ ነገር ግን የመነጋገሪያው ጠረጴዛ ክብር ያለውና ሁለቱንም ወገኖች በእኩል ማስቀመጥ መቻል አለበት ስትልም ኢራን በቃል አቀባዩ አማካኝነት ገልጻለች። ኢራን ለየትኛውም አይነት ነገር ዝግጁ ነኝ ካለች በኋላ ነው ነገሩን በረድ ለማድረግ በዲፕሎማሲያዊ ቋንቋም ማውራት ትችላለሁ ያለችው። ከአሜሪካም ከእስራኤልም ጋር ለሚመጣ ነገር በወታደራዊ ቋንቋም ለማውራት ዝግጁ ነኝ ስትል የቆየችው ቴህራን አሁን ደግሞ ለሰላምም በሬ ክፍት ነው ብላለች። በቴህራን አምባሳደሮችን ሰብስበው የኢራንን መንግስት አቋም የተናገሩት የውጭ ጉዳይ ሚኒስትሩ አባስ አራግቺ በየትኛውም መንገድ ኢራን ራሷን መከላከል እንደምትችል አረጋግጠዋል። እኛ ቀድመን አናጠቃም፣ ነገር ግን ከተጠቃን ምላሻችን ከባድ ነው ብለዋል። ባለፈው ሰኔ ከተካሄደው የ12ቱ ቀናት ጦርነትን በበለጠ አቅማችን ተጠናክሯል፣ የምንሰጠው ምላሽም በዛው ልክ የተጠናከረ ነው ሲሉ አረጋግጠዋል አባስ አራግቺ። ነገር ግን በሽብር የተሞሉ ተልዕኮዎችን የምንሸከምበት ትከሻ ስለሌለ የምንቋቋመውን ነገር ሁሉ እንቋቋማለን ብለዋል። በሌላ በኩል የሩሲያው ጌራን 5 ታሪክ እየሰራ ነው ተብሏል። 2026 ከገባ በኋላ በርካታ ጥቃቶችን እየፈጸመ እንደሚገኝ ሩሲያ ምንም ሳትናገር ራሷ ዩክሬን አውጃላታለች። የቻይና ሞተር ተገጥሞለታል፣ ከብሪታንያ ሳይቀር የተለያዩ ግብአቶች ቀርበውለታል የተባለው ይህ ድሮን ሂደቱም ሆነ ግንባታው ምንም ይሁን ምን ሩሲያ ግን እየመታችበት እንደምትገኝ በዩክሬን ጦር ስር የሚገኘው ወታደራዊ መረጃ ክፍል ይፋ አድርጓል። እስከ 90 ኪሎ ግራም ክብደት ያላቸውን ፈንጂዎች እንደሚሸከም የተነገረለት ጌራን 5 በቅርቡ ደግሞ አር-73 የተሰኘ እጅግ ግዙፍ ሚሳኤል የመሸከም እቅድ እንዳለው
እየተገለጸ ይገኛል። ከሩሲያው ሱ-25 የጦር ጀት በቅርቡ የሚወነጨፍበት እድል እንዳለም ተሰምቷል። በርካታ የጦር መሳሪያዎቿን እያቀናጀች የምትጠቀመው ሩሲያ ጦር ጀትንና ድሮንን በማቀናጀት በዩክሬን ላይ ከባድ ጥቃት ልትፈጽም እንደምትችል ኪየቭ እየሰጋች ትገኛለች። የኢራኑን ካራር ድሮን መሰረት አድርጎ ተሰርቷል የተባለው ጌራን 5 ከዚህ ቀደም በተከታታይ ከተሰሩት የሩሲያ ድሮኖች ለየት እንደሚል ተነግሯል። ጌራን 1፣ 2፣ 3 እና 4 እያለ የቀጠለው የጌራን ተከታታይ ምርቶች አሁን ጌራን 5 ላይ ደርሷል። ርዝመቱ 6 ሜትር ወደ ጎን ክንፎቹ 5.4 ሜትር የሆኑት ይህ ጌራን 5 ድሮን 90 ኪሎ ግራም የሚመዝን ቦምብ መሸከም እንደሚችልም ታውቋል። እስከ 1000 ኪሎ ሜትር ያህል ደግሞ ለመጓዝ አይከብደውም ነው የተባለው። ጌራን 1፣ ጌራን 2 እና ጌራን 3 በአንጻራዊነት በርካሽ የተሰሩ በብዛትም የሚመረቱና የሚያጠፉ ቢሆኑም ጌራን 5 ግን በልዩ ጥንቃቄ ስለመመረቱ ነው የተነገረው። ቴሌፍላይ የተሰኘ የቻይና ሞተር ተጠቅሟል የተባለው ይህ ድሮን ከተለያዩ ዓለማት ግብዓቶችን ማካተቱን ቢዝነስ ኢንሳይደር ዘግቧል። ጌራን 3 የተሰኘው ድሮን ከዚህ ቀደም ሻሄድ 238 ከተሰኘው የኢራን ድሮን መሰረት አድርጎ ተሰርቶ እንደነበር ይነገራል። ያኛው ድሮን ግን ከ370 ኪሎ ሜትር በላይ መጓዝ አይችልም። ይሄኛው 1000 ደርሷል። በቅርቡ ደግሞ ከሱ-25 የጦር ጀት ይህንን ድሮን አስወንጭፎ የበለጠ ሰፊ ኪሎ ሜትር መሸፈን እንዲችል ሩሲያ ልታደርግ ትችላለች ተብሏል። ሱ-25 የጦር ጀት ግዙፍ ስለሆነ እና በራዳር ውስጥ በቀላሉ ስለሚታይ ጀቱን እስከተወሰነ ርቀት ካበረረችው በኋላ ከጀቱ ደግሞ ይህ ጌራን 5 የተባለው ድሮን ተወንጭፎ ጥቃት እንዲያደርስ ሊደረግ እንደሚችልም ተነግሯል። ይህ ማለት የዩክሬን የአየር መከላከያ ስርዓት የትኛው የጦር ጀት የትኛው ድሮን እየመጣብኝ ነው የሚለውን ነገር በአግባቡ ሳያገናዘብና መረጃውን ሳያብላላ ጥቃት ሊደርስበት ይችላል ማለት ነው። ሩሲያ ደግሞ ያላትን አቅም ከዚህም ከዚያም አድርጋ ከፍተኛ ጥቃት የምትፈጥርበት እድል ከፍ ብሎላታል። ከዚህም በተጨማሪ አር-73 የተሰኘውን በሶቪየት ዘመን መመረት የጀመረውን ሚሳኤል በዚህ ድሮን ላይ ልትገጥመው እንደምትችልም ተነግሯል። ኤኤ-11 አርከር ብሎ ኔቶ ይጠራዋል። አር-73 የተባለውን ሩሲያ ሰራሽ ሚሳኤል ሙቀትን እንዲያነፈንፍ ተደርጎ የተሰራው አር-73 የበለጠ ጥፋት ማድረስ እንደሚችልም ተነግሯል። ከዚህ ቀደም ሩሲያ ተመሳሳይ ተሞክሮ የነበራት ሲሆን ጌራን 2 የተባለውን ድሮኗን አር-60 ከተባለው ሚሳኤሏ ጋር አጣምራ በዩክሬን የጦር ጀቶች ላይ ስታወርደው እንደነበር ተሰምቷል። አር-60 ከአየር ወደ አየር መወንጨፍ የሚችል ሚሳኤል ነው። ይህ ማለት ሰማይ ላይ ድሮኑን ካበረረች በኋላ ወደ ጦር ጀቱ አር-60ን ትለቃለች ማለት ነው። ከዚህ ቀደም የጦር ጀት ለጦር ጀት ተናንቆ የሚፈጽመውን ገድል አነስተኞቹ የሩሲያ ድሮኖች አሁን እያደረጉት ነው። ወደ እስራኤል ጉዳይ ስናመራ የኔታንያሁ ቀኝ እጅ መታሰራቸው ተሰምቷል። ዛቺ ብሬቨርማን ይባላሉ። ብሬቨርማን የጠቅላይ ሚኒስትር ጽህፈት ቤት ኃላፊ እስከ መሆን ያገለገሉ በቅርቡ ደግሞ በብሪታንያ የእስራኤል አምባሳደር ለመሆን የተመረጡ ሰው ናቸው። ነገር ግን ከጀርመኑ ቢልድ ጋዜጣ ጋር በተገናኘ የሾለኩ መረጃዎችን በአግባቡ አልተከታተሉም፣ እንዲሁም የተጀመረውን ምርመራ ሊያደናቅፉ ሞክረዋል ተብለው ነው በቁጥጥር ስር የዋሉት። ለሃቭ 433 የተሰኘው የወንጀል ምርመራ ቢሮ ሰውየውን በቁጥጥር ስር ከመዋልም ባለፈ ስልካቸውን እና ሌሎች ንብረቶቻቸውን እንደፈተሸ የእስራኤል መገናኛ ብዙሃን ዘግበዋል። ሰውየው በቁጥጥር ስር ሊውሉ የቻሉት ከዚህ ቀደም የኔታንያሁ ቃል አቀባይ ሆነው የሰሩት ኤሊ ፌደልስተን ከእስራኤል ቴሌቪዥን ጣቢያ ጋር በነበራቸው ቆይታ አንዳንድ ነገሮችን በማውጣታቸው ነው። በአንድ ህንፃ ስር ባለ የፓርኪንግ ቦታ በውድቅት ሌሊት አገኘኝ። እናም ቢልድ ጋዜጣ የሐማስንና የታጋቾች ድርድርን በተመለከተ ይዞት የወጣውን ነገር በተመለከተ ምርመራ እየተካሄደ እንደሆነ ይህንንም ምርመራ ሊያስቆም እንደሚችል ገለጸልኝ ያሉት የቀድሞ የኔታንያሁ ባለስልጣን ይህንን ንግግር ከተናገሩ በኋላ በይፋ ምርመራ ተጀምሮባቸው በቁጥጥር ስር ውለዋል። ብሬቨርማን ያይር ላፒድ የተባሉት የእስራኤል ተቃዋሚ ፓርቲዎች መሪ ሰውየው በፍጹም ወደ ለንደን አምባሳደር ሆኖ መሄድ የለበትም ሲሉ ስለ ብሬቨርማን አዲስ ሹመት ተከራክረዋል። የእስራኤል ጦር የተለያዩ መረጃዎችን አገኘን ብለው ቢልድ እና ጄዊሽ ክሮኒክል የተባሉት መገናኛ ብዙሃን ብዙ ሀተታዎችን ሲያቀርቡ ነበር። የቀድሞ የሐማስ መሪ ያህያ ሲንዋር
ታጋቾቹን ወደ ግብፅ የማሻገር እቅድ አለው በሚል ሚዲያዎቹ ዘገባ ሲሰሩ ነበር። ነገር ግን እቅዱ ስለመኖርና አለመኖሩ የእስራኤል ሚዲያዎች በተለያዩ መንገዶች ለማጣራት ሞክረው አልተሳካላቸውም። አንዳንዶቹ ሚዲያዎችም ዘገባውን ከጻፉ በኋላ አንስተውታል። የእስራኤል ተቃዋሚ ፓርቲዎች ኔታንያሁ ሆን ብለው ይህንን መረጃ እያስለቀቁ ከድርድር ይልቅ ጦርነትን አማራጭ እንድናደርግ ስለፈለጉ ነው ይህንን የሚያደርጉት ብለው ሲወቅሱ ቆይተዋል። በመጨረሻም በኢራን ምን አይነት ወታደራዊ እርምጃ ይወሰዳል የሚለው ጉዳይ በመላው ዓለም እየተጠበቀ ባለበት ሰዓት ሳውዲ አረቢያ፣ ፓኪስታንና ቱርክ ወታደራዊ ጥምረት ለመመስረት እየተንቀሳቀሱ መሆኑ ተሰምቷል። ሳውዲ አረቢያና ፓኪስታን ወታደራዊ ስምምነት ከተፈራረሙ በኋላ ቱርክ ልግባበት ብላ መጠየቋን ሮይተርስ ዘግቧል። የሶስቱ ሀገራት ጥምረት ከሱዳን ጋር ግንኙነት እንዳለውም ተሰምቷል። ፓኪስታን ወደ ሱዳን ጦር 1.5 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ልትልክ እንደምትችልም ተነግሯል። ሶስቱ ሀገራት በሱዳን ተመሳሳይ አቋም እያራመዱ እንደሚገኙም ተሰምቷል። የሶስቱ ሀገራት ጥምረት በአካባቢው ከፍተኛ ክብደት ያለው እንደሚሆን ይገምታል። ፓኪስታን ባለ ኒውክሌር ነች። ሳውዲ አረቢያም ሀብታምና የቡድን 20 አባል ሀገር የሆነች ብቸኛ አረባዊት ሀገር ነች። ቱርክ ደግሞ የኔቶ አባልና በርካታ ስትራቴጂክ አቅሞች ያሏት ሀገር ናት። ሶስቱ ሀገራት ተጣመሩ ማለት በወታደራዊ ቋንቋ ትልቅ ጥምረት ነው ተብሎ ሊወሰድ ይችላል። እንደ ብሉምበርግ ዘገባ ሶስቱ ሀገራት የመጨረሻው ምዕራፍ ላይ ደርሰዋል። ወታደራዊ ጥምረትን በተመለከተ የፓኪስታን ጦርም 1.5 ቢሊዮን ዶላር የሚያወጡ የተለያዩ የጦር መሳሪያዎችን ለሱዳን የሚሰጥበት እድል አለ። ከሚሰጣቸው የጦር መሳሪያዎች መካከል ካራኮረም 8 የተባሉ መካከለኛ አቅም ያላቸው 10 የጦር አውሮፕላኖች ይገኙበታል። እንዲሁም 200 የሚሆኑ ለቅኝትና ለማጥቃት አገልግሎት የሚውሉ ድሮኖች የሽያጩ አካል እንደሚሆኑ ተነግሯል። የደረጀ የአየር መከላከያ ስርዓትም ከፓኪስታን ወደ ሱዳን ሊያመራ እንደሚችል ተሰምቷል። ይህንን ፋይናንስ የሚያደርገው ማን ነው የሚለው ነገር ግን ግልጽ አልሆነም። ምናልባት ሳውዲ አረቢያ የገንዘቡ ባለቤት ልትሆን እንደምትችልም ተጠርጥሯል። ዘገባው የጠቀሳቸው አሚር መሱድ የተባሉ የፓኪስታን የቀድሞ ወታደራዊ ባለስልጣን ፓኪስታን JF-17 የተባለውን ከቻይና ጋር በመተባበር የምታመርተውን የጦር አውሮፕላን በአብዱልፈታህ አልቡርሃን ለሚመራው ኃይል ልታስረክብ እንደምትችልም ጥርጣሬያቸውን አስቀምጠዋል። ገንዘብ አጥሯታል የተባለችው ፓኪስታን ወታደራዊ መሳሪያዎችን በመሸጥ ኢኮኖሚዋን ለመደጎም እየሞከረች ትገኛለች። ከቻይና ጋር በጋራ የምታመርታቸውን JF-17 የጦር አውሮፕላኖች መሸጥ ደግሞ ለኢኮኖሚዋ ትልቅ አቅም ሆነውላታል። በቅርቡ በጀነራል ካሊፋ ሀፍጣር ለሚመራው የሊቢያ ብሔራዊ ጦር 16 የሚሆኑ JF-17 የጦር አውሮፕላኖችን ለመሸጥ ፓኪስታን የ4 ቢሊዮን ዶላር ዋጋ ያለው ስምምነት እንደተፈራረመችም ተነግሯል። ይሁንና ይህ እንቅስቃሴዋ በቱርክ እንደማይወደድላት ግልጽ ነው። በቅርብ ጊዜ ውስጥ ሳውዲ አረቢያና ፓኪስታን ስትራቴጂክ ስምምነት ከመፈራረማቸውም ባለፈ ሳውዲ አረቢያ ለፓኪስታን ያበደረችውን ገንዘብ ፓኪስታን እየመለሰችላት ስላልሆነ JF-17 የጦር ጀቶችን እንድትሸጥላትና ብድሩም በዚህ እንዲጣጣ ንግግር እንደተጀመረም ተሰምቷል። በሱዳን ጉዳይ ተመሳሳይ አቋም የያዙት በሶሪያም ጉዳይ የተቀራረቡት እነዚህ ሀገራት የበለጠ ለመስራት እየተንቀሳቀሱ እንደሚገኙ ተሰምቷል። ሳውዲ አረቢያም ከተባበሩት አረብ ኤምሬትስ ጋር የገባችበትን ውጥረት በረድ ለማድረግና አጋሮችን ለመጨመር የተለያዩ ሀገራትን እየጋበዘች አብረን እንስራ፣ እንዲህ ብናደርግ አይሻልም ወይ እያለች እያማከረች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።